ገድለ ክርስቶስ ሰምራን ብቻ ይዤ ስለምናጠና ነው እንጂ እንዲህ አይነት ስተቶች በሁሉም ገድላት ላይ ያለ እንመጣባቸዋለን። ይሄ መጽሐፍ ያዕቆብ የማርያምን ጡት አልጠባም የአምላክ ጡት የጠባው ጡት ስለሆነ ፍጡር ስለማይጠባው የሚለው መጽሐፍ የት ነው ያለ ለምትሉኝ ቅዳሴ ማርያም ትርጓሜ ገጽ 22 ቁጥር 10 ላይ ተብራርቷል። ገድለ ክርስቶስ ሰምራ ደግሞ የማርያምን ጡት ጠባች የሚለው ደግሞ እዚህ ላይ ገጽ 52 እስከ 53 ታገኙታላችሁ። አጋንንታዊ ልምምድ ካልሆነ በስተቀር በምን ታምር ነው የሙታንን ጡት ሰው የሚጠባው? እንዴት ነው ወተት የሚገኘው? መጽሐፈ መክብብ አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪን አስብ ይላል። አያችሁ፣ አፈር ወደ ነበረበት ምድር ይመለሳል ማለት ነው። አሁን ይሄ እንግዲህ ጾታዊ ማንነታችን ወተት የሚያመነጨው ቢሆን ደም የሚያመነጨው ቢሆን ዘር የሚያመነጨው ቢሆን ይሄ ስጋዊ ማንነታችን በሙሉ ወደ አፈርነት ይመለሳል። ይሄ ስሜት የሌለው ነፍሳዊ ማንነታችን ነው ወደ እግዚአብሔር የሚሄደው። ይሄ ደም የሌለበት አጥንት የሌለበት ስጋ የሌለበት ወተት የሌለበት ነፍሳችን ወደ እግዚአብሔር ይሄዳል። ታዲያ እንዴት ነው ያ ወተት የሚያመነጨው? ማቴዎስ 22:30 ላይም በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም ብሏል። ማግባት መጋባት ከሌለ ማጥባትስ ከወዴት ይመጣል? መጋባት የሌለው እኮ ስለተከለከለ ሳይሆን ከዚያ ስለማይፈቀድ ሳይሆን ጾታም ስሜትም ፈቃድም ስለሌለ እኮ ነው። በመላእክት እኮ ጋብቻ ተከልክሎ ሳይሆን ስሜትም ሆነ ተፈጥሮ ስለሌላቸው ነው። ተፈጥሯቸው ስለማይፈቅድላቸው ነው። ስለዚህ እኛም በመንፈሳዊው ዓለም ተፈጥሮ አይፈቅድልንም፣ ሕጉ አይፈቅድልንም። ስለዚህ በዚያ ማግባት መጋባት የለም፣ ማጥባት የለም። ከዚያም ጌታ ኢየሱስ ክርስቶስ ከቀኝ ጎኑ በፈሰሰው ደሙ በግንባሯ ላይ ስሉስ ቅዱስ ብሎ ጽፎ አተመባት ይላል። ከክርስቶስ ሰምራ ግንባር ላይ ጌታችን ኢየሱስ ክርስቶስ ከጎኑ በፈሰሰው ደሙ ስሉስ ቅዱስ ብሎ በግንባሯ ላይ ጽፎ አተመባት ይላል። አንደኛ ደሙ ያለበትን ቦታና ለምን ዓላማ እንደዋለ የት ላይ አገልግሎቱን እንደፈጸመ አለማወቅ። ሁለተኛ በሰዎች ላይ የደም ምልክት የደም ጽሑፍ እየጻፈ አሁን እኮ ክርስቶስ ሰምራ እንግዲህ ስሉስ ቅዱስ ተብሎ ተጽፎባት እዚያ ትታወቃለች ማለት ነው። ያቻት ክርስቶስ ሰምራ ይኸው ተጽፎባት እየተባለ እዚያ ትታወቃለች ማለት ነው። ግን ድራማ ነው። ይሄ ሁሉ የገድሎች ጨዋታ ነው። የክርስቶስ ደም ያለው በሕይወታችን እንጂ በግንባራችን ወይም በእጃችን አይደለም። በሕይወታችን ነው የክርስቶስ ደም ያለው። በቤዛነት ላይ ነው ደሙ ያለው። እኔን በማዳን እንጂ ደሙ የተገለጠው ከኔ ግንባር ላይ ተጽፎ አይደለም። ኢየሱስ ተብሎ እዚህ ላይ ስለተጻፈ በሕይወቴ ላይ የሚያመጣው ለውጥ የለም። ዛሬ በከተማ የምናየው አለ ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ ጌታን ተቀበል እያሉ በየጀርባቸው ላይ በቲሸርቱ ላይ ብዙ ጥቅሶችን እየጻፉ የምናያቸው ብዙ ወጣቶች አሉ። በየሱቁ የሚሸጡ ድንግል ማርያምን ለመቀበል አትፍራ፣ ድንግል እናቴ ናት፣ ልዩ ስጦታ አርሴማ እያሉ በየታክሲውም ቢሆን እየጻፉ እየለጣጠፉ ያሉ ብዙ ሰዎች እናያለን። ይሄ ሁሉ ምንም ጥቅም የለውም። ወደ ሕይወታችን ሲገባ ብቻ እንጂ መልእክቱ በሕይወታችን ውስጥ ያልተገለጠ መልእክት የፈለገው ላይ ቢጻፍ እንዲያው ከሰውነታችን ይሄን ቅዱሱን ወንጌል በሰውነታችን ውስጥ ቀደደ ኦፕራሲዮን አድርገን ብንቀብረው በውስጣችን ወንጌሉ አያድነንም፣ ሕይወት አይሆነንም። ኢየሱስ የሚለውን በትልቁ ጽፈን ጠቅልለን በሆዳችን ውስጥ ብናስገባው ምንም አይጠቅመንም። ኢየሱስ በሕይወታችን ቃሉ በሕይወታችን በኑሯችን ሲገለጥ ብቻ ነው ቤዛ የሚሆነው እንጂ ኢየሱስ በሰማይ ሆኖ ጭራሽ ደም እየነከረ እያመጣ ስሉስ ቅዱስ ብሎ እየጻፈ ድራማ የሚጫወት አምላክ የለንም። እንደሱ አይደለም። ይህንን በሚገባ ልናውቀው ይገባል። ሌላው ተጨማሪ ነገር በዚህ ጥቅስ ውስጥ ኢየሱስ በዚህ ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል የሚለው አያችሁ። አንድ ጊዜ በማቅረብ እኛ ዕለት ዕለት አናቀርበው።
ኢየሱስ ክርስቶስ አንድ ጊዜ በማቅረብ ተቀድሰናል። ራሱ ኢየሱስ ክርስቶስ አንድ ጊዜ አቀረበው፣ ለዘላለም ተቀደስንበት። ዕብራውያን ምዕራፍ 10 ቁጥር 10 ላይ ከዚሁ ዕብራውያን ምዕራፍ 10 ቁጥር 12 እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። በቃ የተጠናቀቀ ነገር፣ ያለቀ ነገር። ደም በሰማይ እዚያ ተቀድቶ ተቀምጦ ቅዱሳን ሲሄዱ በግንባራቸው ላይ የሚጻፍበት ድራማ የለም። መጽሐፍ ቅዱስም አይልም። የሌለ ነገር አናወራም፣ አንሰብክም። ይህንን ሁላችን ልናውቀው ይገባል። አንድ ነገር ወደ ኋላ ሄድ ብዬ ላስታውሳችሁ ወገኖች። ክርስቶስ ሰምራ ስሟ እንደ ማርያም ስም ክብሯ እንደ ማርያም ክብር ከሆነለት ቦታ ላይ አንድ ነገር ትዝ አለኝ። አንድ መጽሐፍ የተጻፈ አለ በማኅበረ ቅዱሳን የታተመ። ያ መጽሐፍ ምን ይላል? ስማ ኮነ የተባሉ ሰው የጻፉት መጽሐፍ ነው። ስለ ድንግል ማርያም ነው የጻፉት። ሕይወተ ማርያም ድንግል የሚል መጽሐፍ ነው። እዚያ መጽሐፍ ላይ ምን ይላል? ድንግል ማርያም ስሟ ከጥንት ጀምሮ ተከብሮ የነበረ ማንም የማይጠራበት ስም ነው ብሏል ሰውየው እዚያ መጽሐፍ ላይ ሲጽፍ። የሙሴ እህት ማርያም ተብላ በመጠራቷ የእናቱን ስም ያላግባብ በመጠቀሟ ተቀሰፈች። መግደላዊት ማርያም ተብላ በመጠራቷ 7 አጋንንት አደረባት ብሎ የጻፈ ደፋር ሰው አለ። በማኅበረ ቅዱሳን ሱቅ ታትሞ እየተሰራጨ ያለ መጽሐፍ። ይሄ በጣም የሚያስቅ የሚያሳፍር። ለመሆኑ የሙሴ እህት ማርያም የድንግል ማርያምን ስም በመውረሷ ነው እንዴ የተቀሰፈችው? 7 አጋንንት ያደረባት መግደላዊት ማርያም ተብላ በመጠራቷ ነው እንዴ? አረ ወገን፣ አረ እናስተውል። አረ የሙሴን እህት ማርያምን ታሪኳን በደንብ እንወቀው። ሊቀ ሊቃውንት ስማ ኮነ የተባሉ ሰውዬ፣ የአራቱ ጉባኤ መምህር የተባሉ ሰውዬ እንዴት ይሄን ማስተዋል አቃታቸው? በጣም በጥንቃቄ ልንፈትሸው ይገባል። በደንብ ልንመረምረው ይገባል። እና ክርስቶስ ሰምራ እንግዲህ በማናቸውም ሁኔታ ከድንግል ማርያም ጋር የምትመጣጠንበት ነገር የለም ብለው የጻፉ ሰዎች አሁን የተመጣጠነችበት ነገር እንዳለ፣ ስሟ ከስሟ ጋር ክብሯ ከክብሯ ጋር እንዳለ፣ ጡቷንም እንደጠባች ሌላ ማንም የማይጠበው ጡት እንደጠባች ሁሉ ያየነበት ሁኔታ አለ። ነገር ግን መጽሐፍ ቅዱስ ይህን እንደማይደግፍ ደግሞ በሰፊው አይተናል። ክብር ለአምላካችን ለእግዚአብሔር ይሁን። በእውነት ይህንን ጠማማ የሆነ የስተት ትምህርት እንዲያው በጊዜው አይተን ወደ እውነት መጥተን ይህንን ፈውስ የሆነ መልእክት እንድናስተላልፍ፣ እውነት ቃና ያለው ጣዕም ያለው ሕይወት ያለው መልእክት እንድናስተላልፍ እግዚአብሔር ዘመንን ስለሰጠን እናመሰግናለን። እኔ በዚህ ዕድሜ ለትውልድ እንዲህ አይነት መልእክት እንዳስተላልፍ ሳነበው ወገኖቼ፣ ክርስቶስ ሰምራ እኮ እኔ ከተወለድኩበት አካባቢ ነው የጸለየችው። የጾመችው እኔ ከኖርኩበት አካባቢ ነው። የኔ ቤተሰብ እኮ በሷ ገድልና ታሪክ እኮ እስረኛ ሆኖ ነው ያለ። እንደው መንፈሳዊ ኮሌጅ ገብቼ አይኔ ባይበራ ኑሮ እስካሁን ድረስ የዚያ እስረኛ ሆኜ ኖር ነበር። እና ክብር ለአምላካችን ለእግዚአብሔር ይሁን። እኔ ወገኔን ለመታደግ እንግዲህ በዚህ ሁኔታ ነው እያገለገልሁ ያለሁት። አንድ ተጨማሪ ነገር ደግሞ ልንገራችሁ፣ መቼም ማለቂያ የለውም ጉዳችን። ማይቀበ ጊዜ የሚባል አንድ መነኩሴ አለ፣ በክርስቶስ ሰምራ ዘመን የነበረ ማይቀበ እግዚ ማለት የጌታ ጥበቃ ማለት ነው። ታሪኩን እዚሁ ከገድሏ ላይ ያለውና ላንብብላችሁ። በጣና ማዶ የሚኖር ማይቀበ እግዚ የሚባል አንድ ሰው ነበረ። ከዕለታት በአንደኛው ቀን መልአከ ጽልመት ወደሱ መጥቶ ፈጣሪህን ክደህ ሰውነትህን በጥተህ ይህችን ዕፀ ሕይወት ብትቀብራት በሰውነትህ ሞት፣ ድህነት፣ እርጅና፣ ማንኛውም ችግር ሁሉ አያገኝህም አለው። ማይቀበ እግዚም እሺ በጎ ያዘዝከኝን ሁሉ አደርጋለሁ አለው። ያ መልአከ ጽልመት ማለት እንግዲህ ሰይጣን ማለት ነው። የማይቀበ እግዚን ሰውነት በጥቶ ወይም ከትቦ መልአከ ሞት እንዳያገኘው ያችን ዕፅ በሰውነቱ ቀብሮለት ሄደ። ዳግመኛም ከዕለታት በአንደኛው ቀን ይኸው ማይቀበ እግዚ
ወደ እናታችን ወደ ክርስቶስ ሰምራ ዘንድ መጥቶ ሰላም ላንቺ ይሁን፣ በጸሎትሽም ተማጽኛለሁ፣ የፈጠረኝን እግዚአብሔርን እስከ መካድ ደርሼ ብዙ ኃጢአት ሰርቻለሁ አላት። ይህንን ባላት ጊዜ ፈጥና ደነገጠች። በጸሎትሽ ተማጽኛለሁ ሲላት በጣም ፈጥና ደነገጠች። በዚያን ጊዜ ፈጥና ወደ ቤተ ክርስቲያን ሄደችና ስለዚህ ሰው ፍጹም ልቅሶና በመረረ ሐዘን ወደ ፈጣሪዋ አመለከተች። በዚህ ጊዜ ጌታ ኢየሱስ ክርስቶስ መጥቶ ወዳጄ ክርስቶስ ሰምራ ሆይ ምን ያሳዝንሻል? ለምን ታለቅሻለሽ? አላት። ማይቀበ እግዚ የሚባል ኃጥ ሰው ትምርልኝ ዘንድ እኔ ባሪያ አለቅሳለሁ አለችው። ጌታም ለሱ ምሕረት አይገባውም፣ የምገድል የማድን የምቀስፍ ይቅር የምል አምላክ እኔ እያለሁ እኔን ፈጣሪውን ክዶ በሰይጣን ምክር በእጽ ተማምኗልና አላት። ይህንንም ባላት ጊዜ በድንጋጤ ከጌታ እግሩ በታች ተፍገምግማ ወደቀችና አቤቱ ፈጣሪ እጽቱን የፈጠርካት አንተ ነህ፣ እሷን አጥፍተህ እሱን ልታድነው ትችላለህ፣ በአንተ ዘንድ ሁሉ ይቻላል፣ የሚሳንህ ነገር የለምና በዚያውስ ላይ አንተ መዓትህ የራቀ ቸርነት የበዛ አይደለምን? ስትል አጥብቃ ለመነችው። ሁሉን የፈጠረ ጌታም ፍግግ ብሎ ስለ አንቺ ፍቅር ብዬ ምሬልሻለሁ አላት። ከዚህ በኋላ ማይቀበ እግዚን ጠርታ ኃጢአትህን ይቅር ብሎልሃል አለችው። ማይቀበ እግዚም ጌታዬ ይቅር ካለኝስ ምላጭ አምጥተሽ በሰውነቴ ውስጥ የተቀበረውን እጽ ፍቀሽ አውጭልኝ አላት። ከዚህ በኋላ ከራስ ፀጉሩ እስከ እግር ጥፍሩ የተቀበረውን እጽ ሰውነቱን ፍቃ ስታወጣለት ደሙ እንደ ቦይ ውሃ ወረደ። በዚያውም ነፍሱ ከስጋው ተለይታ ከማኅበረ ሰማዕታት ጋር አንድ ሆነች ይላል። ገጽ 53 እስከ 56 ቁጥር 22 እስከ 36። እኔ የምልህን ብትሰማ እርጅና፣ ሞት፣ ድህነት፣ ሕመም፣ ስቃይ፣ በሽታ የሚባል አያገኝህም አለው። ታዲያ እሺ ይሁን አለው። እንግዲያስ እንካ ይችን እጽ በሰውነትህ ቅበርና ያዛት። ይሄን ከቀበርክ በሰውነትህ እንዳለ በሕይወት ትኖራለህ ለዘላለም አለው። እሺ አድርግልኝ አለው። ያ ሰይጣንም በሰውነቱን ቆራረሰና ያችን እጽ በሰውነቱ ውስጥ ቀበረለት። ነገር ግን ሰይጣኑ እንዳለው ሳይሆን እርጅና፣ ድህነት፣ ሕመም፣ ስቃይ፣ ሌላው ነገር ሁሉ በሰውየው ላይ እንዳለ ተደራርቦ መጣበት። ሲመጣበት ጨነቀው። እንዲሁ ሊሞት ሆነ። ወደ ክርስቶስ ሰምራ ሄደና እናቴ ክርስቶስ ሰምራ ፈጣሪን በድያለሁ እባክሽን አማልጅኝ አላት። ምንድነው ስትለው ይኸውልሽ ሰይጣን መጥቶ እንደዚህ ብትሆን እርጅና አያገኝህም አለኝ። እኔ ደግሞ ከእርጅና ከሕመም ከበሽታ ለመራቅ ብዬ ሰማሁትሽ አልሁት። ነገር ግን ያ የፈራሁት ነገር ሁሉ መጣ፣ ምንም አልጠቀመኝም። አሁን እባክሽ አንቺ ከፈጣሪሽ አስታርቂኝ አላት። ክርስቶስ ሰምራ ደግሞ ተንበረከከችና መጸለይ ማልቀስ ጀመረች። ፈጣሪ መጣ። ምን ያስለቅስሻል አላት። ማይቀበ እግዚ የሚባል ሰውዬ የሆነውን ሁሉ ነገረኝ፣ እሱን ትምርልኝ ዘንድ ብዬ እለምንሃለሁ አለችው። እሱን ፈጽሞ አልምረውም አላት። የተባባሉትን ነገር ከክፍሉ ላይ ሰምታችኋል። አንተ መዓትህ የራቀ ምሕረትህ የበዛ ነው። በዚያውስ ላይ እንጨቷን የፈጠርካት አንተ፣ ሰውየውንም የፈጠርህ አንተ። እንጨቷን አጥፍተህ ሰውየውን በሕይወት ማኖር ትችላለህ እኮ አለችው። ኢየሱስም በነገሩ ፍግግ አለና እሺ ምሬልሻለሁ አላት። ሄደችና ወደ ሰውየው ፈጣሪ ምሮሃል አለችው። እንግዲያስ ፈጣሪ ከማረኝ ያንን ሰይጣን የቀበረብኝን ነገር ፈቅፍቀሽ አውጭልኝ አላት። ደግ አለችና ክርስቶስ ሰምራ አሪፍ ቢላዋ አመጣችና ሰውየውን እንደ ልኳንዳ ስጋ አንጠለጠለችና ከላይ እስከታች ከራስ ፀጉሩ ነው የሚለው እየፈቀፈቀች ያንን የተቀበረ ነገር አወጣችለት። እንደዛ ስታደርግ ያ ሰውነቱ ላይ የነበረው ነገር ሁሉ እየተላላጠ እየወደቀ ደሙ ግን እንደ ቦይ ውሃ እንደ ጎርፍ ፈሰሰ ይለዋል። እንዴት ምሕረት ካገኘ ያንን ማስወጣት ለምን አስፈለገ? በጣም የሚያሳዝነው ሰውየውን ገደለችው፣ ሞተ። እንደዚያ ስትፈቀፍቀው ሞተ ሰውየው። ሊሰትዩይቱ በመግደል ልምምድ ውስጥ እኮ እያለፈች ነው። በፊት ሰራተኛ ገደለች፣ አስነሳቻት ተባለ። አሁን ደግሞ ሰውየውን ምሬልሻለሁ ካላት በኋላ በዚህ አይበቃም እንዴ? እጹን የፈጠርከው አንተ፣ ሰውየውንም የፈጠርከው አንተ፣ ምን ችግር አለ?
ብለዋለች። ፈጣሪም እሺ ይሁን ብሎ ተስማምቷል እንጂ እኮ ፈቅፍቀሽ አውጭለትና እምረዋለሁ አላላትም። አይ እንዲህ አይደረግም ምሩሃል በቃ ተወሱነን ማለት ትችል ነበር። ፈቅፍቀሽ አውጭልኝ አላት። ስትፈቀፍቀው ሰውየውን ገደለችው። ማን ነው ተጠያቂው? ክርስቶስ ሰምራ አሁን ጻድቅ ናት እንዴ? ነፍሰ ገዳይ አትሆንም? ተጠያቂነት እኮ አለ ነው። ከገዳይነት ነፃ ናት እሷ። አይ ወገኖቼ ነገሮቹን በሙሉ በቸልታ ማየት የለብንም። በእውነት በእግዚአብሔር ቃልና በቅንነት መመርመር መቻል አለብን። ለምን መሆን የሌለበት እየሆነ ነው እያየን ያለን። የተወደዳችሁ ክርስቲያኖች አሁንም ከገድሉ ትንሽ እንቀጥል። ይህ ገድል ብዙ የሚያሳየን ብዙ የሚያነጋግረን እግዚኦ የሚያስብለን ነገር አለው። ከዚህ የከፋ የለም ወይ? አለ። ግን በየዘርፉ በየራሱ የሆነ ችግር ያለበት ነገር ነው። ከጠረጴዛዬ ላይ ከፊት ለፊት ያገኘሁትና የዚህ ሴትዮ ታሪክ ወደ ሕዝብ መውጣት አለበት ብዬ በደንብ አድርጌ መጀመሪያ ያጠናሁት ይሄን ነው። ስለዚህ ሌሎች ተጠንተው ተቀምጠዋል። ድርሳናቱ ገድላቱ ተጠንተው ተዘጋጅተው እንደዚህ እየሆኑ ተቀምጠዋል። ተሰርተው ተቀምጠዋል። በቀጥታ ወደ ሚዲያ ማቅረብ ብቻ ነው አሁን ከኔ የሚጠበቀው። ነገር ግን ድጋፋችሁ አይለኝ ወገኖች። ይህንን ስራ ያጋንንትን ስራ ስናጋልጥ ያጋንንትን ሴራ ስናፈርስ ወደ ክርስቶስ ደም ሰውን ስናፈልስ እባካችሁ ዝም አትበሉ። ድጋፋችሁ ከኛ ጋር ይሁን እባካችሁ። ይውላችሁ ቀጣዩ ክፍል የሚለው ልንገራችሁ። የቂርቆስ ምላስ ተሰጣት ይላል። ዳግመኛም ጌታ ኢየሱስ ክርስቶስ ወደ ክርስቶስ ሰምራ መጥቶ ወዳጄ ሆይ አሕዛብ ቆርጠው የጣሉት የሕፃኑ ቂርቆስ ምላስ ሞገስ ይሆንሽ ዘንድ እንኪ አላት። እሷም ጌታዬ ሆይ እስከ ዛሬ ድረስ ወዴት ነበር ስትል መለሰችለት። ጌታም ላንቺ የክብር ምልክት ወይም ምስክር ይሆንልሽ ዘንድ በማይመረመር መለኮታዊ ስልጣኔ ባለበት ይኖር ነበር አላት። ገጽ 56 እስከ 57 ቁጥር 37 እስከ 39። እንግዲህ ብዙዎቻችሁ ይሄን ቂርቆስ የሚባል ልጅ አታውቁትም። ቂርቆስ የሚባል በ3ኛው መቶ ክፍለ ዘመን ገደማ ዲዮቅልጥያኖስ በሚባል ንጉሥ ዘመን ብዙ የክርስቶስ ወገኖች አልቀዋል፣ ክርስቶስን አንክድም እያሉ። ይሄ ቂርቆስ ደግሞ ኢየሉጣ ከምትባል እናቱ ጋራ ክርስቶስን አልክድም ብሎ በሰማዕትነት ተቀብሏል ይባላል። ሕፃኑ ግን ዕድሜው የ3 ዓመት ከ3 ወር ነው። ይሄ ቂርቆስ የሚባል ሕፃን በነገራችን ላይ የራሷ የክርስቶስ ሰምራ ልጅ ወደ ገዳም የወሰደችው ሕፃኑ ስሙ ቂርቆስ ነው። ከዚህኛው ጋር እንዳይምታታባችሁ 2 ቂርቆሶች ናቸው ያሉት። የመጀመሪያው ቂርቆስ አሁን ምላሱ የተሰጣት ቂርቆስ የድሮው ቂርቆስ ነው። የሌላ ሰው ልጅ ነው፣ የሷ ልጅ አይደለም። እና እየጸለየች እያለች ራሱ ኢየሱስ ክርስቶስ መጥቶ አሕዛብ ቆርጠው የጣሉት የሕፃኑ ቂርቆስ ምላስ ሞገስ እንዲሆንሽ እንቺ ብሎ ሰጣት ይላል። የሰው ምላስ ቆርጦ በመስጠት ደብቆ በማስቀመጥ ነው እንዴ ሞገስ የሚሰጠን? ሞገሳችን መንፈስ ቅዱስ አይደለም እንዴ? ሞገሳችን እሱ አይደለም እንዴ? ክብራችን እሱ አይደለም እንዴ? ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ። ሞገሳችንና ክብራችን የደህንነታችን ቀንድ ኢየሱስ ክርስቶስ ነው ተብሏል እኮ። መለያችን መታወቂያችን ወደ እግዚአብሔር መልክ የምንለወጥበት ወደ እግዚአብሔር ሙላት የምንደርስበት ትልቁ ማንነታችን እኮ ነው ኢየሱስ ማለት። ክብራችን ሞገሳችን። የቂርቆስ ምላስ ሞገስ እንዲሆንሽ እንጂ በፍጹም ሊሆን አይችልም። ሐዋርያት በአንድ ቤት ተሰብስበው ሳሉ እንዘ ጉባኤን ውስተ አሐዱ ቤት ወረደ ላዕሌሆሙ መንፈስ ቅዱስ ወተናገሩ በነገረ ሁሉ በሐወርት። ሐዋርያት በአንድ ቤት ተሰብስበው እያሉ መንፈስ ቅዱስ በእሳት ልሳን አምሳል ወረደ፣ በእያንዳንዳቸውም ላይ ሆነ። ሊናገሩ እንደተሰጣቸው መጠን በተሰጣቸው ጸጋ ተናገሩ። ልሳን የሚለው የግዕዙ ቃል ምላስ ነው የሚለው ቋንቋ። መቼም የምላስ አገልግሎት ለቋንቋ ነው። መንፈስ ቅዱስ ሞላባቸው፣ በተለያየ ቋንቋ ተናገሩ እና ለክርስቶስ ሰምራ የሰው ምላስ የሚሰጣት ለምንድን ነው? የክርስቶስ ባሪያ ከሆነች የመንፈስ ቅዱስ ልሳን አይሰጣትም እንዴ? ለስንት ዓመት ወድቆ ይኖረ? አንዳንድ ኢየሱስን ቀልደኛ የሚያደርጉ ሰዎች
በክርስቶስ ሰምራና በቂርቆስ መካከል የ1400 ዓመት ልዩነት አለ። ያኛው በ3ኛው መቶ ክፍለ ዘመን፣ ክርስቶስ ሰምራ ደግሞ በ15ኛው መቶ ክፍለ ዘመን። በምን ታምር ነው የሚገናኙት? ምላስ ቆርጦ አስቀምጦ ለክርስቶስ ሰምራ የምሰጣት ለክርስቶስ ሰምራ የተጠበቀ። ለመሆኑ ቂርቆስ ማን ነው? ምላስ በምላስ ላይ ምላስ ይደርባል እንዴ? ወይ እሷ ምላስ ቆርጦት ነው? እንዴት ነው ያደረገላት? ነው ሁለት ምላስ? አንዳንድ ለፈላፊዎች ሁለት ምላስ የሚባሉ አሉ። እንዴት ነው ያደረገላት? ያንቺው አላረካኝም፣ ክብርና ሞገስ ይሁንሽ እንጂ ይሄኛው ምላስ ነው የተሻለ ብሎ ነው የሰጣት። አሁን ክርስቶስ ሰምራ በማን ምላስ ነው እየተናገረች ያለችው? እየኖረች ያለችው በማን ምላስ ነው? ይሄ ብቻ አይደለም። በልጇ ፋንታ ደግሞ ሌላ ልጅ ተሰጣት። በልጇ ፋንታ ሌላ ልጅ ተሰጣት። እንዲህ ይላል፣ ዳግመኛም እኔን ለመከተል ልጅሽን በዱር በጣልሽ ፈንታ ልጅ ይሆንሽ ዘንድ ሕፃን ቂርቆስ ይኸውልሽ አላት። ልጅሽም ሄሮድስ ካስፈጃቸው ሕፃናት ጋር በተድላ ገነት ተቀምጦልሻል አላት። ገጽ 57 ቁጥር 40 እስከ 41። እኔን ለመከተል ልጅሽን በዱር በጣልሽ ፈንታ ልጅ ይሆንሽ ዘንድ ይሄ ልጅ እንቺ። ቅድም ምላሱን ሰጣት የዚህ ልጅ፣ አሁን ደግሞ ራሱን አምጥቶ ይኸውልሽ ልጅ ይሁንሽ ብሎ ሰጣት። ያችስ እናቲቱ እናት እኮ አለችው። ከእናት ቀምቶ ለሌላ እናት ልጅ ይሰጣል እንዴ? በሰማይም የሆነ ሞግዚት ነገር አለ እንዴ? ጓለማውታ የሚባል አለ እንዴ? ምንድነው እየተሰራ ያለው ድራማ? እሺ የሷ ልጅ ለምን አምጥቶ ይሰጣል? የወለደችው ልጅ አለ አይደለ? አይሱን አንዴ ክደሽዋል ለኔ ብለሽ ስለካድሽው እሱ ልጅሽ አይደለም። ያንን የሷ ልጅ ሶስት ለሌላ ሲሰጣ እንዴ? ምናልባት ይሄን ቂርቆስን ለዚያችኛይቱ ያኛውን ቂርቆስ ደግሞ ለዚህኛይቱ አለዋውጦ እንደሆነ ድራማ ነው እየሆነ እየታየ ያለው ድራማ ነው። ቀድም ምላስ ቆርጦ ሰጠ። አሁን ደግሞ የሰው ልጅ አምጥቶ ደግሞ እንቺ ልጅ ይሁንሽ ምን ያደርግላታል? የራሷ ልጅ አምጥቶ አይሰጣትም እንዴ? ምንስ አንድ ልጅ ብቻ እንዳለ ዓለምን በሙሉ ሰጥቷታል። የ4 ወር የዝናብ ነጠብጣብ የሚያክል ቁጥር ስፍር የሌለው ትውልድ እንዳለ ሰጥቷት አይደለ? እሷ አንድ ሕፃን ለይቶ የሚሰጣት ለምንድን ነው? ወገኖቼ ነገሮቹን ልብ እያልን እያስተዋል እየመረመርን እባካችሁን ራሳችንን እናድን። ከገርላት ክደት ከዚህ አይነት ኑፋቄ ራሳችንን እንጠብቅ። እንዲህ አይነት በውሸት ከተጥለቀለቀ ሕይወት የሚያሳዝን ነገር ነው። ሌላ ተጨማሪ ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ በጸሎትና በስግደት ላይ ሳለች ጌታ ኢየሱስ ክርስቶስ ቅዱስ ሚካኤልን፣ ቅዱስ ገብርኤልን፣ ቅዱስ ሩፋኤልን እናቱ ማርያምን አስከትሎ መጥቶ ሚካኤልን ባልደረባ ሰጥቼሽ ነበር አለ። ዛሬ ደግሞ ገብርኤልና ሩፋኤል ተጨማሪ ረዳት ይሁኑሽ፣ ማርያምም እናት ትሁንሽ፣ እኔም አባት ሆንሻለሁ አላት። ገጽ 47 እስከ 48 ቁጥር 43 ላይ ዝብርቅርቅ አላለም? አምላካዊ ንግግር አልተዘበራረቀባችሁም? ሌላ የጥበቃ ኃይል ደግሞ ተጠናክሮ መጣላት። አንድ መልአክ ሚካኤል አልበቃ ብሎ ከዚህ በፊት ሚካኤልን ሰጥቼሽ ነበረ፣ አሁን ግን ገብርኤልና ሩፋኤል ደግሞ ተጨማሪ ጠባቂ ይሁኑሽ። ገድለ ሰላማ ላይ በጣም የሚያሳፍር ነገር አለ። እንዲህ በስግደት እንዳከበርከኝ ላንተ ደግሞ 12 የብርሃን መላእክት ይስገዱልህ ብሎ 12 መላእክት መድቦለታል ይላል ገድለ ሰላማ ላይ። አሁን ለክርስቶስ ሰምራ ደግሞ ቀድሞ ሚካኤልን ጠባቂ ሁናት እንዳትለያት ብሎ ጠባቂ አድርጎ ሰጥቶ ነበር። አሁን ደግሞ እሱ በቂ አይደለም፣ እሱ በቂ አይደለም። ገብርኤልም ሩፋኤልም ሂዱ ከሱ ጋር አብራችሁ ጠብቁ ተብሎ የመላእክት አለቆች ዋናዎቹ ከሚባሉት
የመላእክት አለቆች ሶስቱ ከእግዚአብሔር ዙፋን ፊት ወጡና ወደ ክርስቶስ ሰምራ ጥበቃ ተሰማሩ። መላእክት እኮ ወደ ሰው ጥበቃ እንደሚሄዱ እናውቃለን፣ መጽሐፍ ቅዱስ ይናገራል። ነገር ግን እንደዚህ አይነት ድራማ የበዛበት ነገር ግን የለም። እንደዚህ የጠበቃ ኃይል እየተጠናከረ መላእክት በእግዚአብሔር ዙፋን ፊት የሚቆሙ ቅዱሳን ሂዱ ገሌን ጠብቁት እየተባሉ ከዚያ እንዳይለዩ እየተባሉ እየታዘዙ የዚያ ሰው ጠባቂ ሆኖ ግማሽ መላእክት እየተናደ እየመጣ እዚህ ላይ ይውላል ማለት ግን እንደ ቀልድ ነው የሚታየው። ደግሞ እዚህ ላይ አንድ የተጨመረ ነገር እናቴ ደግሞ እናት ትሆንሽ። ስንት ጊዜ ነው እናት ትሆንሽ? እኔ ደግሞ አባት ሆንሻለሁ እንዴ? እስካሁን አልነበረም እንዴ? እስካሁን አባትነቱ አልነበረም? አሁን ነው አባት የሚሆነው? ያን ሁሉ ነገር ጥላ ተከትለው ያን ሁሉ ዋጋ ከፍላ እሱ በየጊዜው እየመጣ እያነጋገራት ያን ሁሉ ቃል ኪዳን እየሰጣት ዛሬ ነው እንዴ አባት ሆንሻለሁ? ገና እኮ ነው ደግሞ ሆንሻለሁ ገና ወደፊት። እስካሁን ያልሆነ ገድላት እኮ የሚያስቡትን የሚናገሩትን እንደው ህዝብ ይታዘበናል የማይል ጸሐፊ፣ በጣም ደፋርና ውሸታም ጸሐፊ። ዳግመኛም በመጥምቁ ዮሐንስ እጅ ሥጋዬን በሊቀ ዲያቆናት በእስጢፋኖስ እጅ ደሜን እስከ 3 ቀን ድረስ ተቀበይ፣ በአራተኛው ቀን ግን በደብረ ጽዮን እኔው ራሴ ሠራዬ ቄስ ሆኜ አቆርብሻለሁ አላት። ገጽ 58 ቁጥር 44 እስከ 45። በጣም የሚገርም ነገር። ቅድም ጡት አጠባች ማርያም፣ የሌለ ጡት የሌለ ወተት አጠባች። በዕድሜ የማትመጥንን ሴትዮ በነፍስ ዓለም ያለች ማርያም ክርስቶስ ሰምራን ጡት አጠባች። እዚህ ላይ ደግሞ አሁን የቅዱስ ቁርባን ነገር መጣ። አቁራቢዎቹ አንደኛ መጥምቁ ዮሐንስ ሥጋውን ይዞ የጌታን ሥጋ ይዞ፣ እስጢፋኖስ ደግሞ ደሙን ይዞ ለ3 ቀን ተቀበይ። ይሄንን በአራተኛው ቀን ግን እኔ ራሴ ዋና ቄስ ሆኜ በደብረ ጽዮን አቆርብሻለሁ አላት። 3 ቀን በተከታታይ በእነዚህ በዮሐንስ መጥምቅና በእስጢፋኖስ ስትቆርብ ሰነበተች። በአራተኛው ቀን ደግሞ ደብረ ጽዮን ማለት እንግዲህ በኦርቶዶክስ ቤተክርስቲያን አስተምህሮ መሰረት ጌታ ኢየሱስ ክርስቶስ ለፍርድ የሚቀመጥበት ቦታ ነው። አንድም ብለው ደግሞ ጌታ ኢየሱስ ክርስቶስ የመጨረሻ እራት የሚያበላበት ከትንሣኤ ሙታን በኋላ የመጨረሻ ግብዣ የሚደረግበት ትልቅ አዳራሽ ነው ብለው ደግሞ ይተርኩልናል። ቅዱስ ቁርባን እዚህ ያለ ማለት ነው። የጌታችን ደም የጌታችን ሥጋ እዚህ ያለ ማለት ነው። መጥምቁ ዮሐንስ አቁራቢ ሆነ። እንግዲህ አንድ ጊዜ ለዘላለም አቅርቦልን ተቀድሰናል እያለ መጽሐፍ ቅዱስ። ለምንድን ነው ዮሐንስና መጥምቁ ምን አገባቸው? ምን ቤት ናቸው እነሱ አቁራቢ የሚሆኑት? ክርስቶስ የጨረሰውን ነገር ከክርስቶስ በላይ ካህን አለ እንዴ? ክርስቶስን በማገዝ የሚሰራ ስራ አለ እንዴ? አንድን መስዋዕት ለዘላለም እኮ ነው የተባለው። ታዲያ ለዘላለም የቀረበን መስዋዕት ድግግሞሽ ወንጀል አይሆንም? ኃጢአት አይሆንም? ውሸት አይሆንም? ያሳፍራል። እንደው ለነገሩ ዮሐንስ መጥምቅ እኮ የብሉይ ኪዳን ሰው ነው። እንደ ሐዋርያት የአዲስ ኪዳን ሰው አይደለም። እንደው አቆረበ ቢባል እንኳን የቤተ ክርስቲያን ሰው ቢሆን ጥሩ ነው። ዮሐንስ እኮ የብሉይ ኪዳን ሰው ነው። በአሮናዊ ክህነት ያለ እኮ ነው። ከየት አመጣው? የአዲስ ኪዳኑን ክህነት ከየት አመጣው? እንደው ይሁን እንኳን ብንል እንደው የቤተ ክርስቲያኒቱን ሰው ኦርቶዶክስ ልጠይቃችሁ፣ ይሁን እንኳን ቢባል ዮሐንስ መጥምቅ ማን ነው? እንደው ያልተረዳነውን ነገር ያላየነውን ነገር አዙረሽ ቢሏት አዙራ ለበሰችው እንደሚባለው ነገር እየሆነብን ነውና ጥንቃቄ ያላደረግንበት ነገር ነው። እናስተውል። እዚህ ላይ ቀጥሎ የምናየው በጣም የሚገርም ነገር ደግሞ ሌላ ነገር አለ። ጌታችን አውራጣቱን አጠባት፣ ለክርስቶስ ሰምራ አውራጣቱን አጠባት። እንዲህ ይላል ገድሉ። ዳግመኛም እናታችን ክርስቶስ ሰምራ ጓንጉት በምትባል ደሴት ሳለች ሥጋዋ አልቆ ደሟ ደርቆ ስሮቿና ቆዳዋ ከአጥንቷ ጋር ተጣብቀው ሰውነቷ ልክ እንደ ሸረሪት ድርቅ ቀጥኖ
አየችው። ዓይኗንም ባነሳች ጊዜ ጌታ ኢየሱስ ክርስቶስ ከኋላዋ ቆሞ ተመለከተች። ጌታ ኢየሱስ ክርስቶስም ወዳጄ ክርስቶስ ሰምራ ሆይ ስለ ሰውነትሽ ለምን ትደነቂያለሽ? የተቆራረጡት ሥጋዎችሽ የተፋቁት አጥንቶችሽ እንዴት አንዲት ቀን ለሰጠሁሽ ቃል ኪዳን ሊመጣጠኑ አይችሉም ብዬ እነግርሻለሁ አላት። አሁንም ኃይል ጽን ሞገስ ይሆንሽ ዘንድ አውራ ጣቴን ጥቢ ብሎ አውራ ጣቱን አጠባትና ፈጽማ ጠገበች ይላል። የሚገርም ነገር ነው። ቅድም የማርያምን ጡት ጠብታ ጠገበች። አሁን ቅዱስ ቁርባንን ቅድም ተቀበለች። እንደገና ደግሞ ኢየሱስ ክርስቶስ አውራ ጣቱን አጠባትና ፈጽማ ጠገበች። ከአውራ ጣቱ ምን ወጣ? ወተት ነው የወጣው? ደም ነው የወጣው? ምንድን ነው የዘነበው ከአውራ ጣቱ? ገጽ 58 እስከ 59 ቁጥር 46 እስከ 49 ያገኘሁት ያነበብኩት ክፍል ነው። ቅድም ኃይል ጽን ሞገስ ይሆንሽ ዘንድ እንቺ የቂርቆስ ምላስ ብሎ የቂርቆስን ምላስ ሰጥቷት እንደነበረ ታስታውሳላችሁ። አሁን ደግሞ ኃይል ጽን ይሁንሽ ብሎ ደግሞ እንቺ አውራ ጣቴን ጥቢ አላት። ለመሆኑ ከጌታችን እጣትና እንደው ጠባ ከተባለ ይጠባ ከተባለ ከጌታችን እጣትና ከቂርቆስ ምላስ የትኛው ይበልጣል? ኃይል ጽን ለመሆንስ የትኛው ይሻላል? ሲጀመር የቂርቆስ ምላስ የሚባል ነገር ፈጽሞ የማይሆን ነገር ነው። አሁን ደግሞ የጌታችን እጣትን ጥቢ ብሎ ሰጣት ማለትም የማይሆን ነገር ነው። እንዴ ኢየሱስ እኮ ለመለኮታዊ ማንነቱ እኮ ይጠነቀቃል። ለመለኮታዊ አሰራሩ እኮ ይጠነቀቃል። መንፈስ ቅዱስን ኃይል ጽን አድርጎ ይሰጣል እንጂ እንዴት ነው ጣቱን የሚያጠባ? በሌሎች ገድላትም ብዙ የምናቸው ውሸት አለ። እዚህ ላይ እንዘ ይተግለ ጸልዮ ወያስተበርክ ለስዕል መንኮበ የውሃ አጥበው ወልደ ማርያም ድንግል ተብሎ ለአባ ሳሙኤል የተነገረ ነገር አለ። አባ ሳሙኤል የሚባሉ የዋልድባ መነኩሴ በምልጃና በጸሎት ላይ እያሉ ከስዕሉ ላይ ማለት ነው ኢየሱስ ክርስቶስ ጣቱን አወጣና እንካ ጣቴን ጥባ ብሎ ሰጣቸው። አውራ ጣቱን ጠቡት ተብሎ ተነግሯል። ይሄ እንግዲህ አንደኛ ስዕል ተናገረ። በስዕል ላይ አድሮ እግዚአብሔር ይናገራል። በስዕል ላይ አድሮ ቅዱሳን ይናገራሉ። እመቤታችን ትናገራለች፣ መላእክት ይናገራሉ ለማለት በስዕል ላይ ያለ አምልኮ ጸሎትን ለማደፋፈር ሆን ተብሎ የተደረገ ወንጀል ነው። ስለዚህ ክርስቶስ ሰምራም ሆነች አባ ሳሙኤል የጌታችንን አውራ ጣት በመጥባት ምንም አይነት ኃይል ጽን አገኙ ተብሎ ሊሰበክ የሚገባው አይደለም። ድፍረት፣ ክህደትና ኃጢአት ነው። እንግዲህ የተወደዳችሁ ክርስቲያኖች ዛሬም ፕሮግራሜን በዚህ ላይ ላጠቃልና ወደሚቀጥለው ሳምንት እሸጋገራለሁ። እስካሁን ድረስ በትዕግስት በጸጥታ በፍቅር ሆናችሁ ይህን ፕሮግራም ስለተከታተላችሁ እጅግ ወዳችኋለሁ፣ አከብራችኋለሁ። ክብር ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ገድላትን ድርሳናትን እንደዚህ ቀለው እንድናያቸው ስላደረገን የወንጌልን ቃል ስላበራልን በልባችን በእውነት መንፈስ ቅዱስ ቃሉን ስላተመብን ክብር ለስሙ ይሁን። ወገኖቼ የተወደዳችሁ እንግዲህ በዚህ ቃል እየተጽናናችሁ በዚህ አሳዛኝና አሳፋሪ የሆነ ነገርም ደግሞ ራሳችሁን እየታዘባችሁም ይሁን ቤተክርስቲያኒቱ እምን ላይ እንደወደቀች እያያችሁ እንደው እንድትንበረከኩ፣ እንድትጸልዩ፣ እንድታለቅሱ አሳስባችኋለሁ። በሚቀጥለው ሳምንት ከዚሁ ቀጣይ ክፍል ጋር እስከምንገናኝ ድረስ ደህና ቆዩኝ። እግዚአብሔር ይባርካችሁ።